አቤት ስምሽ ነው? እኔ ብሄድ ይሻለኛል። አዎ ብትሄድ ይሻላል። ወይኔ ቤቱ ፋስ በራስ አደረገው። ቅድም ፍደልሽው እንዴት እንደተፈጠረ አላውቅም። እንዴት እንዳደረኩት አላውቅም። እንዴት እንዳደረግሽው አታውቂም? አዎ ስትሰርቻለሁ። ይቅርታ ስህተት ሰርተሻል። እግሮችሽ መሃል ወንድ እንዲገባ እኮ ፈቅደሻል። ይሄ ደግሞ ስህተት አይደለም። እሺ ቲጂ በቃሽ፣ በቃሽ። በቃሽ። አንተ ባለጌ ራስ ሌላ ሴት ዞረታ ያለ እንዴ? ምን አገባሽ በይ። ማንሽ ምንድነሽ? አላቅሽም እኮ። ሰላም ሰላም፣ እንዴት ናችሁ? ማክ ቢልዲንግ ዛሬም በሌላ አዝናኝ በሆኑ ቪዲዮዎች ተመልሻለሁ። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። የጠፋች ስማምቡልድ ምን አሬ ጎረቤታችን ሰራተኛ እኮ ጠፋች። ብርቅ የጠፋች አከለድ በእውነት ያንተ ፍቅር ከልቤ ማችም አይወጣም። ምን ጠፋች? ኧረ ፈልጓት እያሉ ነው። ፈልጋት በቃ ፈልጓት ስንጨርስ ልካታለሁ። ምን ነው ብትሉ እንሂድና እንፈልግና አግዛችሁ ማለት ምን ሆነ ነው? መጣ እፈልጋለሁ። መጣ አብረን እንፈልጋታለን። ምን አይነት ነው? እናታችሁ እዚህ ይጠብቃሉ። ይህም ጫባት እያጫወተ ነው ከስር አረ ይመች እንግዲህ የምር እንደዚህ የምታደርጉ ሰዎች እርኩስ ናቸው። የምር አረ ነፍሳቸው አይማርም። አምልጭ ሪል ጓደኝነት። እሺ አክት ታደርጋለች። ወይኔ ዋው አንደኛ የናንተ ጓደኝነት። አባ ናና እስኪ በእናትህ ሲያሳዝን የኔ አባት። አቤት የኔ አባት። ወይኔ አባቴ እዚህ እንደዚህ እየሰራህ ነው የምትተዳደረው? አዎ ሃይላንድ እየለቀምኩኝ ነው ቤተሰብ ማስተዳደረው። የት ነው የምታድረው ምናምን የምትኖረው? ማደሪያ ቤት አለን። የቤት ኪራይ መክፈል አቅቶን አንድ እኔ ብቻ ነኝ ደግሞ የምሰራው። ስንት ነው የምትከፍለው በወር? 2500 ብር። እስኪ ግባ እስኪ ቆይ አባቴ እስኪ ውስጥ እናውራ ነው። እንደምን እንደዚህ ሃይላንዶች እየሰበሰብክ ምናምን ነው የምታስተዳድረው? አዎ 4 ልጆች አሉኝ፣ 2 ሴት 2 ወንድ። ሚስት ያለች እናትና አባቴንም እኔ ነኝ የማስተዳድረው። አይ በቃ ወንድሜ ነው ከውጪ መልእክት አድራሽ ነኝ። በቃ አንድ ታችን ከካናዳ ነው መልእክት የላከችልህ። ይሄን ያዝ። እኔም አለኝ ወንድም። እኔ ደግሞ በራሴ ውጪ ደግሞ ይሄው እቺ ሚዛት ከካናዳ ሃይላንድ ሲላክላችሁ አስወጣታ። እኮ አርባካችሁ ከምድር ችግር የለውም ከሰማይ አታጣሉን፣ ከላይኛው ከፈጣሪ አታጣሉን። በቃችሁ እኮ ምን ይሻላል? ምንም ሌላ ወሬ አልፈልግም። ገዢ ብቻ ይደውል። የባንክ አማራጭ አለው። ኦኬ እሺ። አንቺ ላይ ባንክ አማራጭ አሪፍ ቀጥቃጭ ካገኘ 7 ደህና ቢለው አው ከበኛ አለስጨው ጭራሽ ከፍሎ ራሱ ስላየሁት የሆነ ነገር ጨምረክ ላከው። ወይኔ ኮማቾች ግን ነፍሳችሁ ይማራል። ምን ውስጥ ነው የገባሁት? እናታችሁ ስንት አለሌ በዛበት። ምንድነው እሱ? ምንድነው?
ምን ምንድነው? ምር ጆሮ ነው። እኔ እንጃ ግን እስኪ ደግመን ለምን አናየው እንዴ? ለምን አላቆማ ማለት ለምን እንደ ሰራው ቆሮ እንዴ ታዲያ? ና በቃ ገብተን እንጋግራለን ከሶስቶቹም ጋር? አዎ። በአንድ ጊዜ? አዎ ከቻልከው። ዛሬው ነው? አዎ። ምን እየሆናችሁ ነው? ሶስ በአንድ ይላል አባቴ። ግን ኧረ እባካችሁ እኛ በገጠሩ ላይ እንደዚህ ከብዷል። በከተማው መስሎን። አባ ና እስኪ አንዴ ና እስኪ አንዴ። እኔ ነው? አዎ። አቤት። ሰላም ነው አለን። እንዴት ነው? አለን። ሰው ልጠይቅ ነበር። እሺ። መጋኛ መጥቶት አፉ የዞረ ሰው ታውቃለህ? 50,000 ብር ልንረዳው ፈልገን ነበር። አዎ። እኔ እኮ ነው ደረሳችሁ። አይ እሱ እኮ በገና ራሱ ነው። ራስቸው እኮ ነው። ራሳችሁ ሊፈጣሩ ራሱ ነኝ ያለ ራስቸው ነው ይላል። እንዴ አሁን ደህና አልነበርክም? እውነት ይኸው። አይሆንም አሁን ሄደ ትራስተና እሺ ወይ ተማትቼ ልምጣ ማጋኝ ተማትቼ ልምጣ እንዴት ነህ? ሜካፕ ያምራል። ራስሽ ሜካፕ ሰርተሽ ነው? እኔ ስንት ጊዜ ነው የምነግርሽ? አንቺ እኮ ሜካፕ አያስፈልግሽም። ተፈጥሯዊ መልክ ያምራል። አንቺ ሜካፕ ሳይሆን የሚያስፈልግሽ ሰርጀሪ ነው። ይከባድ ነው። ምንም አለማድረግሽ ጥሩ ነው። እንዴ አንተ ያማል እንዴ? ናፈቅሽኛ። እንዴት ላድርግ? በእናትሽ እንዴ! ኧረ በእናትሽ ነሽ ተንከሲስ ተመሽታለችኝ። እንዳታይ ሂድ እባክሽ። አታይሽም? ኧረ በእናትሽ እባክሽ፣ የራሷ ጉዳይ ነው። አንቺ ፍቅ ብለሽ ነው የመጣሁት። ደግሞ እንዴት አምሮብሻል! አዎ አትጨነቂያት። በጣም እኔ ላስታይ ነበረ። በእናትሽ ወጣች። አይ ላይ ነው ተገዳደረ። ወዴት ይሽው? ምን አየሽ? ከፈርሽ? ምንም አላየሁ። ከከፈርሽኝ ይስተናገሪ ማማ እንዴ! የቀለድኩኝ ነው። ምን አስፈልጊው? አንድ በጣም የሚያምር ቀሚስ እቺ ነበርና እሱን ትገዢ። እሺ እገዛለሁ። ከዛ ውጪ ግን ምንም ነገር አላደርግልሽ። እሺ ከተስማማ ችግር የለም። ግን አንድ ነገር ይቀራል። አንድ ነገር ይቀራል። ምን? እሺ ቀስ ጭራሽ በቅንጦት ነው። በቃ ቀስ በይ ምናምን እያለች እሺ ይሄኛውን አይ እሱ ብቻ ከባድ ነው ጉዳዩ አለ። ጎቢው አገኘው እንዴ ጎቢ ምን አባ ነው የምትለው? የትኛው ቅያስ ነው ነው? ኧረ ጎቢ ተራራ ይገፋል። አንተን ያስቀየምከኝ? ኧረ እኔ ምን ማንም ማለት እንደዚህ የባለፈው እኮ በቃ እውነቴን ነው የምልህ። አልዳንም እስካሁን ግማታ ይደረዛ በረ A few moments later አቤላ ወይ ምን ነግራችሁት ነው? ለዛ ጆአን አስቀየመ እንዴ? ምንድነው የሚያስቀየመኝ? እንዳልጭ የሆነ ሰው ያረጋጋውት እንዴ አንገቱን ደፍቶ ነው። የምሬን እኮ ነው። ኧረ እባክህ አቤኪ እኮ ነው። ወይኔ ጎቢሩ ምን ነው ድፍረትስ? ብሎኬት ከሆነ ሰው ጋር ማን ይጣላል እንዴ? የባለፈው እንኳን አላገገምኩም ሰውዬ። ኧረ ሂድ በአንድ ምላስ ምኑን ነው የምታስረዱን ግን? እንዴ መጥጣ አንተ ምን አለበት? አንቺ እኔ ላይ ታርጊብኛለሽ? ታስባለኝ። ቆይ እንዴ ላስረዳ። ከማንም ጋር ትላላሻለሽ? ላስረዳ እስኪ ስማኝ። በስመ አብ ምን ፍቅር ታስባለኝ? ላስረዳ እስኪ ዝም በይ። እኔ እኮ ችት የምታረጉ ሰዎች ደግሞ ግርም የምትሉኝ አንዴ ላስረዳ። አለማችሁን እያያችሁት እያዙና አንዴ ላስረዳ የምትሉት ነገር እሺ፣ ምንድነው የምታስረጅኝ? ምንድነው የምታስረጅኝ? አንተ መስለኝ እኮ ነው። አንተ መስለኝ እኮ ነው። አንቺ በደንብ ገብቶታል። በደንብ ተረድቷል። ሁሉም ነገር እሱን ሲያስታውስሽ my God. My God. ወይኔ ልደውልለት ይገባል።
ኦ ማይ ጋድ አረ በእግዚአብሔር ተውኝ እንዴ ምን አይነት አረ እባካችሁ ጥሩ ነገር እናስብበት ተውን ግን እኮ ያሚሮን የተላርገው ጀለስ አንድ ቀን ጅም ከሰራ በኋላ እንዴት ነሽ ምርጤ አሉላችሁ ሰማሽ እንዴ በእናትሽ አቤላን እኮ አሰሯት አቤላ አው ተጣልታ በእናት አረ እሱ ደግሞ ምንድን በፍቅር አይፈታም እንዴ አይ በፍቅር ጸብጸብ ምናምን ማነሽ ሁሉ አንዲ አብራችሁ ነበራችሁ አልተባለም እንዴ ሮጣ አይደል እንዴ ነው ዘንተ ስለሚለኝ ነው እንደዚህ አይነት ነገር እኔ ሲጀመር አንተ በእናትህ አረጅና ወርደው ሮጣ አስመትተው ምንም ወፍ የለም መቻው ሴቶች ሲቆርጥላቸው እና ልጅ አልሰማት ሰላም እንዴ እማ እንደምን አለ የኔ ወንድም እግዚአብሔር ይመስገን የኔ ወንድም እኮ ነው ያልሽኝ ምን ነበር እንዴ ያረ ስራ ቅጥር ላይ መጣው ነው መሰለኝ ቤቢዬ ነኝ አውቀሽኛል አይደል አዎ አውቄያለሁ የኔ ወንድም አረ መልሽ ምንድነው የፈለከው ነው ጥያቄው ማለት የመጣሁት በመሃላችን የተፈጠረውን ችግር ፈተን እንዴት ነው ወደፊት መራመድ የምንችለው ለማለት ፈልጌ ነበር አራውሪ ምን ይሄን ያልጠርተሽ ነው አመሰግናለሁ ስለማልፈልግ ነው እግዚአብሔር ያክብርልኝ መልካም እሺ መልካም ጊዜ ይሁት ይሄ ሲቆርጥላቸው እኮ አይደለም አውቀው ሙድ ሲይዙ ምናምን ነው ቃል አናግረኝ ምን እንዴት እንደተፈጠረ አላውቅም እንዴት እንዳደረኩት አላውቅም እንዴት እንዳደረግሽው አታውቂም ስትርጭልኝ ይቅርታ ስህተት ሰርተሻል እግሮችሽ ማለት ወንድ እንዲገባ እኮ ፈቅደሻል ይሄ ደግሞ ስህተት አይደለም እሺ ቲጂ በቃሽ 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 በፈጣሪ ስም ከባድ ነው የምር አስማ የምር የሆነ ስሜታዊ ያደርጋል ዳይት ከጀመረች በኋላ እሺ ብዙ ምግብ አልበላም እሺ ዳይት ላይ ስለሆንኩኝ ምንድነው የምታመጣልኝ 100 ግራም ካሎሪ 50 ግራም ፕሮቲን 200 ግራም ቪታሚን ከዛ በኋላ ካርቦሃይድሬት 1 ግራም ደግሞ ፋት እሷን ጣል ካረክባት በቃ ብዙ ምግብ አልበላም እንደምታይኝ ዳይት ላይ ነው እኔ አመጣልሽ አንቺ የመዘሽ ትበያው እንዴ ማለት ነው ፈስተላ የነገርኩህ ይሄ እኮ በአማን ቀን ራሱ በእንደዚህ አትበይም እኮ ፈጣሪ እንድስቅ እድሉን ሲያመቻችልኝ እሺ ሆ አቦራው እሷ ነች ጋድ ማሽን ውስጥ ገብቶ ነው የሚስቀው ወይ ጋድ ምን ያክል በደበደበው ነው ጋር ይሄን ቪዲዮ እዩት ላግባህ አነፋፍህ ያምራል መቼ መጥቼ እንደ ጤፉ ልነፋ ሁይ ጉድ ህዝብ እኮ ይቆምታል የሌለ ደንባራ አረ መንገድሽን እያየሽ እባክሽ የዘንድሮ ልጆች ስልካችሁ ላይ ተጠራችሁ ድንብር እያላችሁ ጉድጓድ ብትገቡ ወይኔ ተጎዳሁ ጀረሰች ደንባራ ደንባራ ማን ነው እንደው በእግዚአብሔር አረባካችሁ ተው ዞሮ አዋጭ ነው አዋጭ ነው እሺ እንዴት ናችሁ ሰላም ፍቅረኛህን አሁኑኑ እንለያይ የምትላት ከሆነ ይሄንን 1000 ብር እሸልማለሁ ይሄን 1000 ብር እንለያይ ካልኳት አጠገቤ እንዳትደርሽ በጣም ይገርማል ለ1000 ብር ብሎ እንለያይ የሚል ፍቅረኛ ነው ያለሽ ኦ ማይ ጋድ አረ በእናትህ አታስቀኝ ወንድሜ እኮ ነው ሰራላች ወንድሜ እኮ ነው ሰርቶላሽ ወንድምሽ ነው ኧረ ወንድምሽ ነው ልትበሏት ብሬን
አባቴ እውነት ነው፣ አዋጭ ነው። ጋድ ጋድ 10 ስዕል በአንድ ጊዜ እንዴት ሊዮናርዶ ዳቪንቺ ነው ሞናሊዛን ይሳላት እንዴ? አንደኛ ትችላለህ በፈጣሪ ሰቶ አንተ ባለጌ ራስ ሌላ ሴት ዞረታ ያለ እንዴ? ምን አገባሽ በይ። ማንሽ ምንድነሽ? አላቅሽም እኮ ይቅርታ ወንድሜ፣ በፍቅረኛ ለምዶብኝ ነው። በጣም ይቅርታ። በፍቅረኛ ለምዶብኝ ነው። በጣም ይቅርታ። ምን ያክል ቢያማርራት ነው ጋር እዛ እሱን እየተፈጠፈች ለምዳ። ወዴት? የትና ቴጂ ነው እንደ ለበሽው። ዛሬ እኔ ልሄድ ሳይሆን እሱ ሊመጣ ነው። ጎረምሳ እዚህ ቤት ውስጥ ብለሽ ማሚ ቤት ውስጥ የለችም ብለሽ ጎረምሳ ወደ ቤት ውስጥ መጎተት ጀመርሽ። ስሚ መጣ መሰለኝ። አሁን ስንመለስ እዚህ እንዳላገኝሽ ወደ ጓዳ ግዲሽ። ሄይ ቤቢ ናግባ ፍቅር። ሃይ ማናት? ሰራተኛ ናት። እኔ ሰራተኛ? አዎ ተነሽና ውሃ አምጪልኝ። ኧረ ነው ተጫወት እንጂ። እሺ ጋድ መድኃኒት አረጋች። ደግሞ በጣም አምሮብሻል። ቴንክ ዩ። ለኔም ልላስል እኮ ፈጠነችብኝ። ወይ የኔ ፍቅር እኮ ጠጣ። ወይኔ ጠጣው። አቤት ስምሽ ነው? እኔ ብሄድ ይሻለኛል። አዎ ብትሄድ ይሻላል። ሌላ ቀን እናደርጋለን። አይ እሺ ገብ ወይኔ ቤቱ ፈርማሳ ደምቀው ይበለው። ምን አንቀጨቀጨው? ሲጀመር ላንቺ መጣው ነው ለቀቀው። ያሬ ይሄ ከባድ ነው። ጌታን ከባድ ነው ለማስረዳት ከባድ ነው። ኤአይ የስራህን ይስጥህ። አላሙዲን አለ። እሺ ኦኬ። ቴዲ አለ። እሺ ቴዲ ዘፋኙ። እሺ ከዛልሽ አላሙዲና ቴዲ ያሯሩጠዋል። ማ አገር ምን ነው ዝም አለ እንደው እንደዚህ የት ነው የሚያሯሩጠው ብዬ እያየው እሱ ነው ያሳየኝ። እንደው አላሙዲን ቴዲ ሲያሯሩጠው ሊነቅርስ እውነት አይደለም። ከተቀናብሮ ነው። እውነት አይደለም። ምን ነው የሚቀናበረው? ኤአይ የሚባል ነገር አለ። ኤአይ ነው እንደው አሁን አይ ነው ኤ ነው እያልሽ አንቺ ምን አይነት ነገር ነው የምታወራው? እውነት አይደለም። ያልኩሽ አሳየኝ ያልኩሽ እሱ አሳይቶኝ እኮ ነው። እሱ በቤቴ ልጥራሽ እና ወንድዬ እሱ በጣም እኮ ኤአይ ነው ወንዱ Few moments later. አለች ቅድም ያሳየኝን አላሙዲን ያሯሯጠው ቴዲን በዚህ በስልክ ያሳየኝ ደግሞ አሳያት ከፈለክ ክፈትና በጣም እየሮጠ ነው እሱ። ያይ ውሸት ኤአይ አይደል እንዴ? አይረዷቸውም። ያዩትን ነው የሚያምኑት እነሱ። ምኑ ትክክል ነው። አንተም ያይ ቴዲ አላሙዲን አራራለሁ ሊሆን ይችላል። ቴዲ እንዴ አይደለም እንትና ነው አላሙዲን ያሯሯጠው ቴዲ። አላሙዲን ቴዲን አራራለሁ። ቴዲ ያሯሯጠው ሁለቱም አልተራራጡም። ሙካ ቅንብር ነው። እሺ ከማለት በዚህ ልክ የትውልድ ክፍተት ተፈጥሯል። አሁን የኢትዮጵያ ሕዝብ ሰምቷል ወይ ነው የምለው። እሱን ነገር ንገረኝ። እንዳራራጠው ሰምቷል ወይ? አዎ። ኧረ ልቤ እንደከመኝ። ሰምታችኋል ወይ ነው ዋናው ጥያቄ። የኢትዮጵያ ሕዝብ ሰምቷል ወይ ቴዲ እንደተባረረ ባላሙዲ? ኧረ በጣም አስቸጋሪ ነው ለዚህ ለትልልቅ ሰዎች ማስረዳት አርቲፊሻል ኢንተለጀንስን ትንሽ ይከብዳል። አይመስላቸውም እንዴት እንደሚመጣ እንዴት እንደሚሆን እንዴት እንደሚሰራ እና ሰፊ ክፍተት ተፈጥሯል ማለት ነው። እኔ የተረዳሁት እሱ ነው። እነሱ ያዩትን ነው የሚያምኑት። በቃ ሌላ ምክንያት ምናምን አይፈልጉም። ለማንኛውም እስካሁን የነበረኝ ቆይታ በጣም አዝናኝ እንደነበረ ምንም ጥርጣሬ የለውም። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ፣ መልካም ቆይታን ተመኘሁላችሁ። ሰብስክራይብ ያደረጋችሁ ካላችሁ ግን አሁን ሰብስክራይብ እያደረጋችሁ ቴንኪው።